ልጄን እንድታድንልኝ እፈልጋለሁ። አንቺ የራስሽ ጉዳይ ነው ያለቻት። ይሄ ደግሞ በጣም ሰላምና ምናሴን አሳዝኖታል። ዶክተሩም ጭምር አዝኗል። ሀናም ተጨንቃ ነበረ። እኔ ብሞት አባቴን አባቴ ያለ እኔ መኖር አይችልም፣ እንዴት ይሆናል አባቴ ብሎ ለአባቱ ማሰብ ጀመረች። እኔ ብሞት ችግር የለውም፣ ማንኛውም ሰው ይሞታል፣ ግን ደግሞ እኔ ከሞትኩት አባዬ በጣም ይጎዳብኛል፣ አለ እኔ መኖር ይከብደዋል። ስለዚህ እኔ ለአባቴ ስል መኖር አለብኝ ብላ ጭንቀት ሆነበት። በቃ ወይዘሮ ሜላት ብትጠይቅም ሀና አላቅም ነበረ የእሷ መልስ። ቢሆንም ግን ፈጣሪ መስገን ሰላም እንግዲህ ድናለች፣ በራሷ መንገድ ተነስታለች። አሁን ወደ ቤቷ ተመልሳለች። በጣም ደስ ይላል። ግን ከተመለሱ በኋላ የተፈጠረ አዲስ ነገር አለ። እሱም ምንድነው? ሰላም ሰምታ ነበረ ሁሉ ነገር ለሀና ያለችው። እንደገና ለሀና ለድጋሜ ለልጄ ደም እንድሰጫት እኔ ደግሞ በብር አግዝሻለሁ፣ የአባትሽ ኃላፊነት እወስደዋለሁ፣ እንደገና ይሄ ሁሉ አመት ሰው ቤት ነው እንደሚሰሪ እኔ ብር ሰጥሻለሁ ነው ብላ ያታለለችው። ቢሆንም ግን ሀና ልታደርገው ነበረ እና ግን በስተመጨረሻ ሰላም ድናለች። ሰላም ለራሷ ይቅርታ አታደርግለትም ነበረ። የምር ሜላት እንዳደረገችው ሀና እንደዚህ ድጋሜ ደም ከሀና ቢወሰድ ከአቅም በላይ ይሆንበታል እና ትሞታለች። እንደገና ሰላምም ደግሞ እንደዚህ አይነት ከሰማች በጣም ታዝናለች። ምናሴ እየተናገረ በጣም ምርጥ ቃል ነበረ። እሱ ምንድነው? እኔ ዶክተር በጣም ቆጭቶኛል እና ሀና ድና እንደገና ማነው ሰላም ድና ሀና ከምትሞት ሰላም ብትሞት ይሻለኛል ብሏል። የሚገርም ውሳኔ ነው። ምክንያቱም ምናሴ እንግዲህ በጣም አርቆ የሚያስብ ችሎታ አለው። በጣም ምርጥ ልጅ ነው። እንደገና ዶክተር ራሱ ሳደንቅ አላለፈም። ደውሎ ቀጥሮት ነው እንትን ያደረገው ምንድነው እሱ እያደነቀው ብቻ እንደዛ ነው። በጣም ያሳዝናል። ከሀና ብዙ ነገር ማማር እንችላለን። ንጹህ መሆኗ እንደገና ልቦ ለፈጣሪ ሰጥታው ኦኔ ነገር ከምታደርግ በፊት ፈጣሪ አንተ ቅደመኝ ታደርግልኛለህ ብላ ለፈጣሪ ስለምታስብ ሁሉ ነገር ፈጣሪ ያደረገለት ከመከራ አውጥቷል። አባቴ ምን ያሳክማለሁ ብላ እየተሰቃየች የምትሰራ ልጅ በዛሬ ቀን ደግሞ መስዋዕት ከፍላለች። አይታወቅም እንግዲህ አሁን ይሄ ስለተፈጠረ አባቱንም ልታገስ ትችላለች ብዬ አስባለሁ። ሚናሴና ሰላም በጣም እናቱ ላይ ተናዷል። አንቺ እንደ እናታችን አይደለሽም፣ ያደረግሽው ነገር በጣም አዝነናል። ሀና ልጅሽ ብትሆኝ አሳልፈሽ ለሰው ትሰጫለሽ ወይ? ሀና እንደ ልጅሽ ማየት አለብሽ። ሀናም እኮ ሰው ናት፣ በዛው የሚወዳት አባት አላት። ግን ደግሞ ሰላምና ምናሴ የሀና ደም እንዴት ከኔ ጋር መመሳሰል ቻለ እያሉ ያወሩ ነበረ። እኔም ገርሞኛል። እኔ እንደመሰለኝ ሀና እንግዲህ የሰላም እህት መሆኗ አይቀርም። የሰላም አባት ምናልባት ከውጭ ወልደው ወይ ደግሞ ከጋብቻ በፊት ወልደው ሊሆን ይችላል፣ አይታወቅም። እና ደማቸው ይመሳሰላል። በዛ ላይ ሀና ቤተሰባቸውን አታውቅም። የምታውቀው ያሳደጋትን አባት ነው ማለት ኖላዊ ብቻ ነው የምታውቀው። እና ሀና ግን ንጹህ ልጅና የዋ ልጅ፣ እችኛው ልጅ አሁን ልትገይ ነበረ። እኛ እንዴት እናታችን ብለን እንጠራሻለን? ያደረግሽው ነገር በጣም ያሳፍራል። እናታችን በመሆንሽ ራሱ አፍረናል እያሉ እናቷ ላይ ተነሱ ማለት ነው። የምር እውነት ትክክል አላደረገችም። ፈጣሪ ደግሞ ከዛ ጭንቀት አውጥቷ ሰላም ድናለች። ይሄ ነገር ታደርጎ ነበረ ሜላት ሲጨቀጭቀው ይሄ ነገር ታደርጓለች ወስና ነበረ። የሰላም ህይወት ወሳኝ ነው አለች። የሷስ አባቷ እኮ አለሷ መተናፈስ አይችልም። 2 ቀን ስላደረች ብቻ ልጅ የሆነ ነገር ሆናብኛለች፣ የደበቀችኝ ነገር አለ ብሎ
ወደ ቤተ ክርስቲያን እየሮጠ እየለመነ ነበረ። ለዛ ነው በጣም ሀና የዋይነቷ ፈጣሪ እንዲረዳት አደረገ። ይሄ ነገር ከምትገባ በፊት ፈጣሪዋን ጠርታ ነው አንተ ትረዳኛለህ አውቃለሁ ብላ ነው። እንደገና የአባቴ ምርቃት እኔን ያድነኛል ብዙ ነገር ያደርግልኛል ብላ በፈጣሪ ተማምና መጨረሻውም አማረለት ማለት ነው። አሴርና የሀና አባት ዛሬ ተጣልቷል። እሱም ምንድነው አሴር እንግዲህ የተራፍራፊውን በላ። ይሄ ያትርፍራፊ ደግሞ ለአንተ አይሆንልህም እያለ ከልክሎታል። እና ደግሞ የሰረቀበት ምክንያትም ስርቆት ትቼ ነበረ። ልክ ግን አባቴ ስርብብኝ ማየት አልቻልኩም፣ በራሴ ትራፊውን በላው። ግን ደግሞ እሱ መብላት ስለማይችል ከለከልኩትና ለዛ ነው እኔም እሱን ብር ስለሌለን ለዛ ነው ሰርቀን መስረቅ የፈለኩት። ያ ብር ደግሞ ለአባትሽ እገዛዛ ነበር የሆነ ምግብ የሚፈልገው ብላል። እና አሴር እንግዲህ በአሁኑ ሰዓት እኔ ያለኝ አንተና አንተ ብቻ፣ ሀናም እንደ እህት እሱ ደግሞ እንደ ወንድም እየተያዩ ነው እንግዲህ። ግን ደግሞ በዚህም ሀና ያፈቅራታል ብቻ አይታወቅም። አሴር እንግዲህ የምር ያሳዝናል። ምስኪን ልጅ ነው፣ በጣም ዘና ያደርጋል አባቱንም